يا أخي كملت بكراكو الناجو. ሙሐመድ አይሻን በስንት ዓመቷ ነው ወሲብ ያደረጋት? በስንት ዓመቷ ነው ሲያረጋት? በስንት ዓመቷ ነው? ምን ነበር የጠየቀው? ቅድም ትክክለኛ ነብይ ነው ብለህ ታምናለህ ወይ ነው ያልከው? አዎ የአንድ ነቢይ ትክክለኛ ነብይነት ማረጋገጫ ምን ምን ናቸው? ስንት መስፈርቱ ናቸው ታውቃለህ? የሚዋሽ ከሆነ ነብይ አይባልም። አሁን ያንተ ነብይ አሁን ይዋሻል። ማስረጃ ምክንያቱም አላህ ያድነኛል ብሎ እኮ ማስረጃ ማስረጃ ልስጥ። እሺ አንድ ነቢይ ቆይ ጠብቀኝ። እሺ ትክክለኛ ነብይነት መስፈርት ያ ነቢይ አይዋሽም የሚል አምጣ። ወዴትም እንዳትሄድ። ጥያቄ ያለ ቀጥል። እስከዚህ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። አሰላሙ አለይኩም። የዋሸበትን ቦታ ልንገርህ። እና አንድ ነቢይ ቆይ አንዴ አታዳምጥም? ቆይ አዳምጥ። እሺ አታዳምጥም እንዴ? ከኔ ጋር ማውራት ትችላለህ? አቅም አለህ? አዳምጥ። እሺ አዎ አቅም አለኝ። እንደሱ ከሆነ አንድ ነቢይ ከነቢይነቱ መስፈርት መዋሸት የለበትም የሚለውን መስፈርት ከየት ነው ያገኘው? ማስረጃ አምጣ። አይደለም እሺ፣ አንድ ነገር ልጠይቅ። ቆይ ሙሐመድ የት ነው የተቀበረው? አትጠይቀኝ። አንዴ የት ነው የተቀበረው? አታመጣም? ማስረጃ የለህም? በቃ ወይ እንለፈው። የለኝም። አዎ ስለዚህ ሙሐመድ የት ነው የተቀበረው? ሁለተኛ አይደለም ውሸታ። አዎ የለኝም ማስረጃ። በቃ ያለ ማስረጃ ነው የሚያወሩት። አላህ ሙስተዓን። እንደ ደህና ቁርጥ አድርገው ነው የሰራቸው። በቃ ማስረጃ አምጣ። የለኝም። ያለ ምንም ማስረጃ ነው የሚያወሩት። ኢስላም ላይ ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀጥፉት እያልኳቸው ስንቴ ነገርኳቸው። ያሻል ጥያቄ ያለ ቀጥል። ልጠይቅ ይቻላል? ይቻላል። ጥያቄ ምንድን ነው? እሺ ነብይ የት ነው የተቀበረው? ሌላ አካውንት ይዘሽ መጣሻል። ነቢዩ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ነው የተቀበሩት። ግን እኮ ቤታችሁና መስጊዳችሁን መስገጃ ቦታ አታርጉ ብሏል። ቤታችሁንና መስጊዳችሁን መስገጃ ቦታ አታርጉ ብሎ ተናግሯል። እና እንዴት እሱ ራሱ እንዴት አልጋ ስር ተቀበረ ታዲያ? ቤታቸውን የተቀበሩት መስጂድ ውስጥ አይደለም፣ ቤታቸው እኮ አሁን እንደዚህ ብሎ እኮ ተናግሯል። በአክሱም ጽዮን ማርያም ላይ እነሱ የተጠሉ ከፍጥረታት ሁሉ የተጠሉ ናቸው፣ ቤተክርስቲያኑን የነብያት ላይ ነው የሚሰሩት፣ ቤተክርስቲያኑን ብሎ የነብያት መቃብር ላይ ነው የሚሰሩት፣ ከሰው ሁሉ የተጠሉ ናቸው ብሏል። የትኛው መቃብር ላይ ነው የሚሰሩት? አዎ የነብያት መቃብር ላይ ነው የሚለውን አንድ ሀሳብ እስኪ ትልቁ ላይ ነው። እሺ አውጣልኝ አንዴ ቡሃሪ 1341 አውጣ። ሐዲስ ማስረጃ አውጣ እኮ አውጣልኝ። እኔ አልቻልኩም። ስለዚህ አንድ ቡሃሪ እኮ አልያዝኩኝም እኮ ነው የምልህ። እሺ እኮ 1300 ቡሃሪ አንተ አታውጣ። ምን ችግር አለ? አንተ ልታውጣ በቃ ላውጣልህ። እሺ ማርያም ቤተክርስቲያን ብሎ ተናግሮታል። 1341 በነብያቶች ቀብር ላይ ብለዋል አይደል? ነብያቶች መቃብር ላይ እነሱ ከፍጥረታት ሁሉ የተጠሩ ናቸው ብሏል። ቡኻሪ ስንት? 1341 እና የትኛው መቃብር ላይ ነው አሁን እኛ ጥያቄያችን? አንድ ሺህ 300 ስንት ነው ያልከው? 41 1341 በአማርኛ አድርጎ በአማርኛ አድርጎ እና ያውጣልኝ ብለሃል። ያው ህዝቡ ይወቅ። ህዝቡ ማወቅ አለበት። ለህዝቡ ሳይሆን አንተ ራስህ እንድታውቅ አይደለም።
እዚህ ጋር ያሉ ሙስሊም እህቶች ማወቅ አለባቸው። አንተና እዚህ አንብብ ማስረጃው ጣልከና ከዚህ በፊት ገብቼ ያውና አንብብና አስረዳ አወጣሁልህ። አንብብና አስረዳ። እሺ ቆይ እሺ ጠብቀኝ። እሺ ቆይ ጠብቀኝ። ወዴት ና እኮ ታወጣልኛለህ። እሺ ቆይ በቃ አሁን 2 ደቂቃ ብቻ እስከዛ ና ያወጣሁልህ። ቡኻሪ 1641 አጥቼልሃለሁ። አስረዳ። እሺ ቆይ ሂድ አንዴ ና በነቢያቶቻቸው ቀብር ላይ ይውላል። እሺ አነባለሁ ነው ማለት ና ሻው እሺ ቆይ አንድ ጊዜ ከዚህ ነው ታበው የምታነብ ነው። ጎግል ትራንስሌት እየተዘጋጀሁበት ነው። አንድ እየተዘጋጀሁበት ነው። ጎግል ትራንስሌት እያደረኩ ነው። በል እየተዘጋጀሁበት ይላል እንዴ። አንዴ ቆይ 2 ደቂቃ ብቻ እስከዛ ወይ እንትን አድርጉ። አብሽር እየተዘጋጀሁ ነው። ጎግል ትራንስሌት እንዳታወርደኝ ግን ሳላነባ አልወጣም እንዳታወርደኝ። ችግር የለውም። በነብያቶቻቸው ቀብር ላይ ብለዋል ብለሃል ታመጣለህ። ወላሂ የለም አይደለም ዋሽተውሃል። ዞሮ ማርያም በነቢያቶቻቸው ቀብር ላይ ብለዋል ብለሃል። አንዴ ነቢያቶች የሚለውን ቃል አሳየን እዚህ ጋር። ቆይ ልምጣ ተመልሼ 2 ደቂቃ። በቃ ይዘህ ና ትልቁ ላይ እናድርገህና ከፍተህ አሳየን። ትከፍታለህ? መክፈቱን አንዴ ትከፍትልኛለህ? እና ያው እኔ ከፈትኩልህ። አውጣልኝ ብለህ ከፈትኩ። 2 ደቂቃ ብቻ 2 ደቂቃ። ምንም የሚያውቀው ነገር የለም። የሚያሳድርግ ነው። አይ ጥያቄ ያለ ቀጥል። አድሜን እስካለች በተራ አስገባቸው። አድሜን አላ ቅድም ላቅርብ ብዬ ነበረ ኡስታዝ። እሺ ቅድም ላቅርብ ያልከውን ቅድም ምን ብዬ ነበረ? ቀስ በል ያልከውን አንዴ ልድገምልህና እሱን ልታሳየን ነው። አይ ሌላ ነው ሱራ ቡሃሪው ተሳስቼዋለሁ። ኦኬ ስንት ቡሃሪ 3453 ጀምሮ እስከ 54 ቡሃሪ ምን እንደሚል ልንገርህ። በአማርኛ ነው በእንግሊዝኛ ላንብብልህ? በትግርኛ። በአማርኛ ላንብበው። ከየት ነው የምታነበው? አማርኛ ማለት ትራንስሌተር አድርጌ ማለት ነው። እንግሊዝኛውን አሳያለሁ ከፈለክ ማንበብ ይችላለሁ። ቡሃሪ የት ነው ትራንስሌት ያደረከው እኮ ና ይኸው ቡሃሪ 3453 አውጣ። እሺ አንተ አውጣ። ምን ይላል እዚያ ላይ? ቅድም እሺ ላንብብ፣ አዳምጥ። እሺ ላንብብ። እሺ የአላህ መልእክተኛ ዳመጣችን በፊት አንድ ዲያቆን ነው የሚለው ዲኤን ይላል። ይኸውልህ መጀመሪያ ምን አልክ መሰለህ? ቅድም በነቢያቶቻቸው ቀብር ላይ መስጂድን ይገነባሉ የሚላል እዚያ ላይ ብለህን ነበር የሰጠህ ቁጥር ላይ። እዚያ ላይ የለም። ሃይማኖታችን እንትና እኮ ነው። ላንብብ፣ ላዳምጥ። እሺ አዳምጥ። ታወራለህ። የአላህ መልእክተኛ ታረጋግጠዋል። አዳምጠሃለን። አንድ ጊዜ አይሰማም እንዴ ሰውዬው? ከኔ ጋር እያወራህ ነው አይደለ? ልክ አንብብ ስልህ ታነባለህ ማስረጃ ስጠይቅህ ጊዜ። ስለዚህ ቅድም ምን አልከን? በነቢያቶቻቸው ቀብር ላይ መስጂድን ይሰራሉ፣ ይገነባሉ። ቤተክርስቲያንን ነው አልኩ። ቤተክርስቲያን ቤተክርስቲያን እንደዚህ ብለህ የሰጠህን ቁጥር የአምልኮ ቦታዎችን ማለት ነው። እዚያ ቦታ የሰጠህን ሐዲስ ላይ እንደሱ የሚል አለ። 3453 አውጣሽ። ቡሃሪ 3453 ቅድም የሰጠህን ሐዲስ ላይ ግን የለም። ተሳስተሃል። እሱ ላይ አይደለ? ተሳስቻለሁ። በቃ እኮ መጀመሪያ ተሳስቻለሁ። የአሁኑ ላይ ምን የሚል ነው ያለው? ንገረን። ላንብብልህ? ንገረን እና ከዚያ በኋላ እናነባለን። ችግር የለም። ምን የሚል ነው ያለው? እርጉማን አይሁዶችና ክርስቲያኖች አለ ላይ ይሁን፣ ምክንያቱም በነቢያት መቃብር ላይ የአምልኮ ቦታዎችን ስለሚገነቡ። እርግማን እየረገመን ነው። እርግማን ማለት ምን ማለት ነው እኮ? ላንብብልህ። ቆይ ከመጀመሪያው አዳምጥ። አሁን ስለዚህ የትኛው ነቢይ ነው እኛ ቤተክርስቲያን ይሰራል? አነበብክልን እኮ። አላነበብኩም። የአላህ መልእክተኛ አዳምጠሽ። በሞት አፋፍ ላይ ፊቱ ላይ አንሶላ አደረጉለት አለ። ሲሞቅም ከቀሚሱ ላይ ያወጣው ነበር። በዚህ ሁኔታ ውስጥ እያሉ ወረቀቱ አዳምጥ፣
ልጨርስ። አዳም ይላል እንደ ዝም ብሎ ጤነኛ አይደለም እንዴ? ከኔ ጋር መታሃል አይደለ? በስነ ስርዓት አውራ። ትልቁ ላይ ላድርግህና ሐዲሱን ከፍተህ እንድታነብልን ነው። እሺ ና ያው ትልቁ ላይ ክፈተው፣ አንተ ሐዲሱን ክፈተው፣ ከፍተህ አንብብልን። እያየ ነው። ጤነኛ አይደለም እንዴ? ይከፍታል ይችላል። ስልክ ስጣ፣ አንድ ጊዜ ከጎና ያለው ስታሽ ምን ይላል? ክፈት። ምን ይላል? ወደ አማርኛ ጎግል ላይ ተርጉሙ። ይኸው እንግሊዝኛውን ላሳያችሁ። እንግሊዝኛውን አዳምጥ። ቡሃሪ 3453 አታዩትም? መውላችሁ ከስር ያላችሁ ታዘቡ። ምን ይላል? የአላህ መልእክተኛ አለ በሞት አፋፍ አዳምጥ። ጎግል በትክክል አይተረጉልህም። ቆይ ተረጋጋ። ዝም በል። አንብብና ሐዲሱን አስረዳና አንብብና አስረዳ። ሂድ አንተ ጭንቅላ ከአላህ ተሻል። ቢያንስ አላህ ይሳደባል ዲዳ እያለ ዝም ብለህ አዳምጥ። ሁለተኛ ይሄን ልጅ እዚህ ቤት አድሚኖች እንዳታስገቡት። በቃ ምንም የተባለው የለም። ጎግል አሳስተው ነው የሚተረጉምላችሁ እናንተንም ዲያቆኖቻችሁንም። ስለዚህ ሐዲሱን አውጣውና አንብብና ተርጉምልን የተባለው። በቃ ይሄን ማድረግ ሳይችል ጊዜ አላህን ተሳድቦ ሄደ። ማስረጃ ያላችሁ ዝም ብለው ነው የሚሞሏቸው እያልኳችሁ። ልክ እንደዚህ ሆኖ መምህሮቻቸውም ሄደው ጎግል ላይ ተርጉሞ የሰጣቸውን ይይዙና አላህና መልእክተኛውን ሲሳደቡ ይውላሉ። ገፋቻላ አላህ አልሙስተዓን። እሺ ጥያቄ ያለው ካለ መቀጠል ይችላል። ክርስቲያን አለ? ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እሺ ዳኝ አልሐምዱሊላህ። ውስጡ አላህና አላህ መካከል ልዩነት አለ እንዴ? ማንና መካከል? ማንና መካከል? አላህና አላህ መካከል ንግግር ላይ ማለት ነው። አላህና አላህ መካከል ልዩነት አለ ማለት የሆነ ሰው ያወራው ሰምቼ ነው። ፊደሎችን ለማለት ነው። አላህና አላህ ይሄ ቀጠን አድርጎና አወፍሮ ለማለት ፈልገሽ ነው? እሺ መነበብ ያለበት ለፈል ጀላላ መወፈር አለበት። ላም እዚህ ቦታ ላይ አላህ ተብሎ መወፈር አለበት። ይሄ ያ ነው። እሺ ትርጉሙን የሚቀይር ነገር ነው ወይ? ትርጉሙን አይቀይርም። እንዳው ከአረበኛ ፊደላትና ከማንበብ ስርዓት እንደዚያ መሆን ስላለበት ነው። አላህ ለፍል ጀላላ ላም እዚህ ቦታ ላይ መወፈር አለበት። በቁርአን ላይ በምናገኘው ጊዜ አላህ የሚለው ቃል ለሁለት ይከፈላል። አንደኛ የሚወፍርበት ጊዜ አለ አላህ የሚለው ቃል፣ ሁለተኛ የሚቀጥንበት ጊዜ አለ። አላህ ከሚለው ቃል በፊት የሚወፍረው መቼ ነው፣ የሚቀጥነው መቼ ነው የሚለው ልንገራችሁ። አላህ ከሚለው ቃል በፊት ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። ልብ በሉ ምን አልኩኝ? አላህ ከሚለው ቃል በፊት ቀድማ ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። ለምሳሌ ቢስሚላሂ አላህ የምትለዋ አለች። ቢስሚላሂ ከአላህ ከምትለዋ በፊት ያለችዋ ፊደል ማነች? ሚም ነች። በምንድን ነው የተሐረከችው? በኪስራ ነው። ስለዚህ አላህ የሚለው ይቀጥናል። ቢስሚላሂ ራሕማን ራሒም እንጂ ቢስሚላሂ ብለን አላህ የሚለውን አናወፍረውም። ምክንያቱም ከእርሱ በፊት ያለችዋ ፊደል በኪስራ የተሐረከች ከሆነች የዛኔ አላህ የሚለው ይቀጥናል። በተቃራኒ ልክ እንዲሁ አንዴ ልጨርስልሽ። በተቃራኒ ልክ እንዲሁ ደግሞ አላህ ከሚለው ቃል በፊት ያለው ፊደል በፈትሐና በضማ የተሐረከ ከሆነ የዛኔ አላህ የሚለው ይወፍራል። ለምሳሌ ኢነላህ ወመላኢከተሁ። ኢነላህ አላህ ከሚለው በፊት ያለው ፊደል ማን ነው? ኑን ነው። በምን የተሐረከ ነው? በፈትሐ የተሐረከ ነው። ስለዚህ ኢነላህ ነው የምንለው፣ ኢነላህ አንልም። ኢነላህ ብለን አናገር ነው። ይህ ነው። ልክ እንዲሁ አላህ ከሚለው ፊደል በፊት የተሐረከው ፊደል በضማ ከሆነ የዛኔ አሁንም አላህ የሚለው ቃል ይወፍራል። ለምሳሌ ኢዛ ጃአ ነስሩላሂ ነው የሚባለው። ገብታችኋል? ነስሩላሂ አይባልም። ነስሩላሂ ብለን አላህ የሚለውን አናገር ነው። ስለዚህ በቁርአን ላይ አላህ የሚለው ቃል
ከእርሱ በፊት ያለው ፊደል የተሐረከው በኪስራ ከሆነ አላህ የሚለው ይዛኔ ይቀጥናል። ከእርሱ በፊት ያለው ፊደል ደግሞ የተሐረከው በደማና በፈትሐ ከሆነ አላህ የሚለው ይዛኔ ይወፍራል ማለት ነው። ይሄ ነው። እሺ ጥያቄ ያለ ቀጥል። እሺ ደስታ። እሺ ሴት ልጅ ማለት ነው። ሴት ልጅ ምን የዚህ ዓለም ውድ ነገር ተብላለች። ሴት ልጅ ነቢዩ ሰለላሁ ዐለይሂ ወሰለም እሺ ሽቶ ተቀብታ መውጣት ነው። ሽቶ ተቀብታ ከቤት መውጣት። እሺ ሴት ልጅ ሽቶ ተቀብታ ከቤት መውጣት የሚለው በፍጹም አይቻልም ወይ? እኮ ልመልስልሽ፣ አዳምጪ ሸጊቴው። ሴት ልጅ ሙሉ በሙሉ ሽቶ መቀባት አትችልም የሚል ትምህርት የለንም። ሴት ልጅ ሽቶ መቀባት ትችላለች፣ ነገር ግን ለማንና የት ትቀባለች የሚለውን በደንብ አድርጋ ታውቃለች። ባዕድ ወንዶችን ፈተና ላይ ለመጣል ብላ የምትቀባ አይደለችም ሴት ልጅ። ነገር ግን መቼና የት ለማን የሚለውን በደንብ አድርጋ ታውቃለች። የት ነው ከተባለ በቤቷ ትቀባለች። ለማን ከተባለ አላህ ለፈቀደላት ለሐላል ባሏ ለእርሱ። ገብቷችኋል አይደል? ያ ነው ቤት ውስጥ ትቀባለች። ሴቶች ብቻ ያሉበት ቦታ ከሆነ ችግር የለውም። ነገር ግን ባዕድ ወንዶች ፈተና ላይ እንዳይወድቁ ሲባል እርሷንም ለእርሱም ወደ ጥፋት እንዳይሄዱ ሴት ልጅ የውበት መገለጫዋን ተቀባብታ ውባ ምናምን በባዕድ ወንዶች ስር በመሄድ ፈተና ላይ ለመጣል ይሄ አይቻልም፣ አይፈቀድም። አየሽ ይሄ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አዩመ እምረአቲን ኸረጀት የወንዶች ጥምጣም ማድረግ እንዴት ነው? ሰላም ሰነበት ወንድሜ፣ እንደምን ነህ? እንደምን ነህ? ደህና ነህ? አለ ወይ? ሰላም ነው? ደስታ ደስታ። እሺ ጥያቄ አለ፣ ይቀጥል። ወይ ሰላም ነው? እንዴት ነህ? ደህና ነኝ አልሐምዱሊላህ። እንዴት ነህ? ጥያቄ አለ? ጥያቄ አለ ወይ? እሺ ሰላም፣ እንዴት ነው? አይሰማም እንዴ? ድምፅ ይሰማል፣ ይሰማል። ጥያቄ ምንድን ነው? እግዚአብሔር ይመስገን። አይ ጥያቄ እንኳን የለም። አዳምጥና ትንሽ አሁን ስለገባው ብዙ ሰዓት ጥያቄ እንኳን ትንሽ ልቆይና ላዳምጥና ጠይቃለሁ። ችግር የለም። እንዴት ነው? ሰላም ሰነበት ለማለት ነው። እናመሰግናለን። እሺ አንድ ልጨርስ። እሺ ጨርሽ። ሴት ልጅ የወንድ ጥምጣም ማድረግ ትችላለች? ፈሪቀን ሚነል ሙእሚኒን አለ። በእርግጥ ትቀጥላለች። ጌታ ጥያቄ አለ? ባለፈው ላይ ማለት እየተጠያየቀን እያለ ባትሪ በመካከል ሲጋብኝ ስለወጣሁ ነው ስላልጨረስ። እሺ ያው የዛ ጊዜ ስጠይቅህ ማለት ወደ ካባው ዙረን የምንሰግድበት ታዘን ነው ከላይ ከምናምን አልክ። ግን ነብዮች ሁሉም በመሐመድ ተመጣ ወዲህ ነው ምናምን ብዬ ስጠይቅህ አይደለም ሌሎችም አዘውና ብለህ መረጃ ላሳይህ ብለህ ክርስትና አሳይተህ ነበር። እዛ ላይ ገና ታሳየ ነበር ያለቀውና ወደ መካ ሄደው መስገዳቸው ነብያት ማን ነው? ወደዛ ሄደው ሐጅ ምናምን ዑምራ ማድረጋቸው ካዕባ ነው። የዛ ጊዜ በፊት ከመሐመድ በፊት እኔ አታውቁም ብዬ ነው የማስበው። ምክንያቱም ከዛ በፊት ከዛ በኋላ መስለኛል እኔ የምሰግዱበትም እዛ አካባቢ ላይ እንትን ብላችሁ ትሰግዳላችሁ፣ ትዘይሩታላችሁ። ከዛ ኃጢአታችን እንደረገፈ በዚህ ምክንያት ነበር። ግን አንተ አይደለም በፊትም ጀምሮ አለ አልክ። ማለት ድሮም ጀምሮ ነው እያልክ ያለኸው። እኔ ራሱ እንደ እኔ መሰለኝ እስልምና የመጣው ከመሐመድ ወዲህ መሰለኝ እኮ አለ መጽሐፉ ላይ አለ እያልኩ ነው ላሳይህ። ወደ መካ ሄደው ሐጅ አድርጉ ተብለዋል ሁሉ እነ ሙሴና አሮን አለ መጽሐፉ ላይ። መጽሐፍ ቅዱስ ላይ አለ ብለኸኛል። ሲያሳየኝ መጽሐፍ ቅዱስ ላይ ታራ ወደ ዘጸአት ምዕራፍ 5 ቁጥር 1 ላይ የዕብራይስጡን ሄዳ ስታየው ጊዜ ወደ አማርኛ ስትቀይረው ወደ መካ ሄዳችሁ ሐጅ አድርጉ የሚል ቃል አለ። ዕብራይስጡ የዕብራይስጡን ወደ አማርኛ ስትቀይረው ላሳይህ። እዚያው መጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን ላይ አለ የለም እኮ አለ። ብሉይ ኪዳን ላይ አለ። እሺ እዛ ላይ ታላ ሳየ ወይንም ናታለሽ በመጀመሪያ
የአማርኛውን መጽሐፍ ቅዱስ እንመልከተው። ከዚያ ዕብራይስጡን ሄደን ይህንኑ ምዕራፍና ቁጥር ይዘን እንመለከታለን። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል። እዚህ ጋር ጌታ ሰው ሁለቱ ነቢያት ናቸው አይደለ? ሙሴና አሮን። ሙሴና አሮን ቁጥር ስንት ላይ ነው? አቁመውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ያው ማለት ነው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ማለት ነው። አዎ ዝቅ ብታቆመው አሪፍ ነበር። ማለት እኔ ሌላ አላስኩም ነበርና ችግር የለውም። ያው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ከዚህም በኋላ ይላል ይታያል። ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ስለዚህ እዚህ ቦታ ላይ የምንረዳው ነገር ምንድን ነው? ሙሴና አሮን የተባሉ ሁለት ታላላቅ ነቢያት አሉ። ወደ ፈርዖን ጋር ሄዱ ይለናል። ገብቷል? ፈርዖን ጋር የሄዱት ለምንድን ነው? የዛኔ እስራኤላውያኖች በፈርዖን ስር ነበር የሚኖሩት። ይህን ታውቃለህ። ስለዚህ ሙሴና አሮን ሄደው ፈርዖንን ወደ ምድረ በዳ በዓል ያደርጉልኝ ዘንድ ሕዝቦቼን ልቀቅ ይላል እግዚአብሔር ይላል። አሁን ቀጥታ ይህን ምዕራፍና ቁጥር ሄደን ስናይ ወደ መካ ሂደው ሀጅ እንዲያደርጉ ሕዝቤን ልቀቅ ነው ያላቸው ብሎ አስቀምጦታል። ዕብራይስጡ ላይ እንመልከተው። እሱ ምድረ በዳ ብለው ተረጎሙት። ይህን እንመልከተው። ራሱኑ ምዕራፍና ቁጥር ይዘን ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጥን አሁን ሄደን እንመልከተው። ብሉይ ኪዳን መጀመሪያ የተጻፈበት የራሱ ቋንቋ ዕብራይስጥ ነው እና እዚያ ጋር እንግባ። ያውና ዘጸአት ላይ ገብተናል። ወደ አማርኛ እንቀይረዋለን። ዘጸአት ይታያል። ምዕራፍና ቁጥር እናስገባ። ምዕራፍ 5 የቀደሙን ከዚያ ቁጥር 1 ላይ እንገባለን ማለት ነው። እሺ ያውና ዘጸአት 5:1 ዘጸአት 5:1 ምን ይላል? ከዚህ በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ ይላል። አሁን ሂብሩ የሚለው ላይ እዚህ ጋር እንገባለን። ሂብሩ ላይ እንግባና እስኪ ወደ አማርኛ እንቀይረው ምን እንደሚል ወደ አማርኛ እንቀይረዋለን ማለት ነው። እሺ ወደ አማርኛ እንቀይረው። ዘጸአት 5:1 እሺ ገብተናል። እዚህ ቀጥታ የት እንገባለን? እዚህ እንገባለን። ወደ አማርኛ እንቀይራለን። አሁንም እንደገና አማርኛ አደረግነው። አሁን ተመልከት እዚህ ጋር ምን እንደሚል ይታያል። ሀጅ ለማድረግ ይላል። ይታያል። እስኪ ወጋ ላይ ሀጅ ለማድረግ ይህ የመጀመሪያው ቃል የመጀመሪያች ነች። ሀጅ ለማድረግ ብሎ አስቀምጦታል። ያ እና እዚህ ጋር ላሳየህ ሀጅ ለማድረግ ይላል። አሁን እዚህ ቦታ ላይ ይህ ሀጅ ወዴት ነው የሚደረገው የሚለውን ደግሞ እዚህ ጋር አስቀምጦታል። ምን ይላል? መካ ሀጅ ማድረግ፣ ወደ መካ ሀጅ ማድረግ ይላል። አይዋ ይሄ ምን ላይ ነው? ይሄ ዕብራይስጥን ሄዳ ስታየው ሙሴና አሮንን አምላክ ያላቸው ምንድን ነው? ወደ መካ ሄዳችሁ ሀጅ አድርጉ ነበር ያላቸው። እነሱ ግን ያንን ከማንተን ወደ ምድረ በዳ ሂደው በዓል ያክብሩልኝ ነው ያለው ብሎ ተርጉማቸዋል። ያ ነው። እሺ ግን አንዳንዶች እኮ በስናያቸው ሲለቁ ማለት ከመሐመድ ወዲህ ነው የመጣው እስልምና ብሎ ይናገራሉ ኡስታዞች። ሲለቁ ሰማቸዋለሁ። እሱ የሚል ኡስታዝ የለም። ከሙሐመድ በኋላ ነው እስልምና የመጣው የሚል ኡስታዝ ብሎ ይናገራል።
እንደሆነ ታዘዝኩ ያለበት ቦታ ላሳያችሁ። ነቢያት ተሰጧልም ይላል። ፕላስ ደግሞ ሌላ ቦታ ላይ ደግሞ ብዙ ቦታ ላይ ስታነብ ምን ይላል? እነዛ የመጽሐፍቱ ባለቤቶች አይሁዶችና ክርስቲያኖች ይላል። ለምሳሌ 9:29 ስታይ ይጠቅሳል። ብዙ ቦታ እንትን ላይ ይጠቅሳል። እንግዲህ እያልኩ ያለሁት ለእነሱ ነው የተሰጠው ስላልክ ነው። ቃል በቃል አላህ ለነቢያቶቹ ስማቸውን ጠቅሶ ሰጠሁኝ ብሏል። ነገር ግን እነዚያን የሚያነሳቸው የነቢያቶች መጽሐፍ በእጃችን አለ ስለሚሉ ነው። እነዚያን ደግሞ በርዛችሁ ነው የያዛችኋቸው ብሎ ቃል በቃል በርካታ ቦታ ላይ ተናግሯል። ስለዚህ በውስጡ ያለው አንዳንድ የነቢያት ትምህርት ስላለ ያንን ይዘዋል የተባሉት የመጽሐፍ ባለቤት የሚላቸው ከዚህ አንጻር ነው። በውስጡ ያለ አንዳንድ እውነታዎች አሉ ማንከዳቸው ገብተዋል። እነዚያ ነገራቶች ከነቢያት የሆኑ ናቸው። ሌሎቹ በራሳቸው የጨመሯቸው ናቸው። እሺ ጥያቄ ምንድን ነው ታዲያ? አይ ጥያቄ ያው መጽሐፉ የተሰጠው ለአይሁድና ለክርስቲያን ካለ ቁርአን፣ ስለዚህ ያኔ መጽሐፍ የተሰጠውት ደግሞ ለነቢያቶቹ እነማን ናቸው? አንተ እንዳልከው ነው። ኢንጂል ለኢሳ ተሰጥቷል ይላል፣ ዘቡር ምናምን የሚለውን እያንዳንዱ ነቢያትን ይጠቅሳል አይደል? ሰው እነዛ ነቢያቶች ሙስሊም አልነበሩም ማለት ነው። መጽሐፍ የተቀበሉት እነሱ ናቸው። የመጽሐፍቶቹ ባለቤት የሚለው ደግሞ ቁርአን ክርስቲያንና አይሁዶችን ነው። እንዴት ለሶስተኛ ጊዜ ልድገምልህ ወይንስ ያልኩትን አልገባህምና ነው መደጋገም? አይ ነው ዳይሬክት። እስኪ አውጣው፣ እስኪ አንድ በርስ አውጣና እዛ ላይ እንረዳለን። ችግር የለም። ደስ ከሆነ ችግር የለም። ላውጣና ላሳይ። የኔ በርስ ልንገር ወይስ በአንተም ማሳየት ትችላለህ? ችግር የለም። ማማር ስለሆነ አንተ በእኔ ሳይሆን ሙሉ ቁርአን ነው የሰጠህ የምነግርህ። አሁን እዚህ ቦታ ላይ በግልጽ ለማን እንደተሰጠ እነዚህ ቃላቶች መጽሐፍቶችን አላህ ስለሚናገር ነው። እነዚያ ላሳየህ ነው። ስማቸውን እየጠራ ነቢያቶቹን የሰጣቸውን ሁሉ ይገልጻቸዋል። ከላሳየህ ለማን እንደተሰጠ ያው እነዚህ ጋር እሺ ያና እዚህ ነቢያቶችን አብርሃምን ሌሎችን ከጠቀሰ በኋላ አላህ ምን ይላል? ኖህን ኢብራሂምንም በእርግጥ ላክን፣ በዘሮቻቸውም ውስጥ ነቢይነትንና መጽሐፍቶችን አደረግን። ስለዚህ መጽሐፍቶቹ የማን ባለቤትነታቸው አለ። ከዚያ በኋላ ከባለቤቱ በኋላ ማን ነው የያዙ ሰዎች አሉ፣ በአግባቡ የነቢያትን መጽሐፍ ያልጠበቁ። አንተ እንደዛ ነው እያነሳ ያለው። ግን ለማን እንደሰጠ መሰረቱን መጽሐፉን ሲናገር ልናይ ነው። ከእነርሱም ቅን አለ፣ ከእነርሱም ብዙዎች አመፀኞች አሉ አለ። ከዚያ ቀጥሎ ምን አለ? ከዚያም ምን አለ? ከዚያም በዱካዎቻቸው ላይ ይላል፣ በፋናዎቻቸው ላይ ከእነርሱ ከነቢያቶች በኋላ ለማለት ነው። ከነዚህ ከጠቀሳቸው ከላይ በኋላ መልእክተኞቻችንን አስከታተልን አለ። የመርየምን ልጅ ዒሳንም ማስከተልም ኢንጅልንም ሰጠነው አለ። ስለዚህ ኢንጅል የተሰጠው ለማን ነው ዶክተር? ይላል እኮ ይህን እኮ መጀመሪያም አልካድኩም። ሙሱ ሀሳቤን ያልተረዳኸኝ ልክ ነህ ይላል። አሁን ልክ ነህ ምናምን እንድትለይ ሳይሆን ባለቤቱ መጀመሪያ የተሰጠውና የተቀበለው አካል ማን ነው? ክርስቲያኖች ናቸው ይላል ወይንስ ዒሳ ነው ነው የሚለው? ዒሳ ሙስሊም ነው ይላል እኮ። ግን ደግሞ ሌላ ፓርት ላይ ደግሞ ሲሄድ ለምሳሌ 9:29ን ከፈተው እስኪ። ዒሳ ሙስሊም ነው የሚለው 9:29 ዒሳ ሙስሊም ነው የሚለው ጋር ያለው። አይ ዒሳ ሙስሊም ነው ምናምን ሳይሆን ለነቢያት ተሰጠ ነው ምናምን እኮ ይላል። ግን ጀነራሊ ደግሞ ሲያወራ ጀነራሊ ዳርጉ ሲያወራ የመጽሐፍቶቹ ባለቤት ብሎ የሚጠቅሰው ቁርአን አይሁድና ክርስቲያኖች መጽሐፉ